ዘመን አይሽሬ ምርጥ ሙዚቃዎች timeless music. ጆሮ ለባለቤቱ ባዳ ነው። ቼስተርተን የተባለው እንግሊዛዊ ወግ ጸሐፊ ከአምስቱ የስሜት ሕዋሳት አፍንጫን እንደማይጎዳ የአካል ክፍል አድርጎ ሳያየው አይቀርም። ወይም የሚጠላውም እንደሆነ አላውቅም። ምክንያቱም የሚያናደውን ሁኔታ ሲገልጽ ችግር ፈጣሪውን ሰው ደህና አድርጎ አፍንጫውን መምታት ነበር ይላል። እልሁን በአባባሉ ይወጣዋል መሰለኝ። hit him on the tip of the nose ማለት ይቀናዋል። ጌዲ ሞፓሳ ፈረንሳዊው የአጭር ልቦለድ ደራሲ ደግሞ ፌርዌል በሚለው ጽሑፉ ስለ አፍንጫ የተናገረው ነገር ያስገርመኛል። በልቦለዱ ገጸ ባህሪ ውስጥ ገብቶ በራሱ እምነት የተናገረው ሊሆን ይችላል። አንድ ሰውዬ አንዲት ሴት ይወዳል። ጸጉሯን፣ አይኗን፣ ጉንጯን፣ ጣቷን ሁሉ እንደሚወድ ይገልጽና አፍንጫ ላይ ሲደርስ ድሮ የውበት አካል መስሎ ያልታየኝን ያንን ከቆንጆ ፊቷ መሃል ተገትሮ የወጣውን ቂል መሳይ አፍንጫዋን ወደድኩት ይላል። የሌሎቹን አላውቅም እንጂ እኔ ራሴ ስንደዶ የመሰለ አፍንጫ እየተባለ የተጻፈውን ሳነብና እሱኑ ሳነበንብ ኖርኩ እንጂ የአፍንጫ ማማር የሚባለው ነገር የገባኝና ያስተዋልኩት 40 ዓመት ካለፈኝ በኋላ ነው። እሱን ተወት እናድርገውና ስለ ምላስ ኪፕሊንግ በግጥሙ ያሰፈረውን እንመልከት። ሁሉን መያዝ ሲቻላቸው ምላስን መግዛት አቅቷቸው ስሙ ማውራት ካሰኛቸው ወንዶች ቢሆኑም ቂሎች ናቸው ይላል። እነ ሳሙኤል ጆንሰን፣ ሼክስፒር፣ ባይሮን ስለ ምላስ ብዙ ብለዋል። እንደ አፍንጫ የፈረደባት ሌላዋ የስሜት አካል ነች ማለት ነው። ከነዚህ የተለየ በሰው ልጅ ግራና ቀኝ ሁለት ሆኖ ያውም ካልጠፋ ቦታ አእምሮን የሚደግፍ መስሎ ዋናው ቦታ ላይ ተቀምጦ ሚስጥረኛ የሆነ በሰው ልጅ ላይ የሚጫወት የስሜት ሕዋስ ጆሮ ነው። ከሰውነት አካልነቱ አምጾ ላያምጽ ከድቶም ላይ ከዳ ጊዜን መከታ አድርጎ የህብረተሰብን ዳኝነት ተከትሎ ለተፈጠረበት ሚና እንግዳ መሆኑን ይመርጣል። ጆሮ ለባለቤቱ ባዳ ነው የሚባለው ለዚህ ነው። በእርግጥ አከራካሪ ነጥቦች እዚህ ላይ ሊነሱ ይችላሉ። አይንስ ለባለቤቱ ባዳ አይሆንም ወይ የሚል ሰው ሊኖር ይችላል። ሆኖም አይን ቀድሞም ሲፈጠር የውበት ተገዢ ለመሆን ነውና ቢዩቲ ኢዝ ኢን ዘ አይ ኦፍ ዘ ቢሆልደር እንደሚባለው አገልጋይነቱን ረስቶ ባለቤቱን ይሸውድ ይሆናል። አይን ይህን የሚያደርገው እየተከፈተ እየተዘጋ የሚፈልገውን ለማየት የማይፈልገውን ይቅርብኝ ለማለት ያፈጣጠሩን መሰረት ተከትሎ ነውና እንደ ጆሮ ራሱን በቅርጽ እየለዋወጠ የሰውን ልጅ አያታልልም። ጆሮ ካልተወተፈ በስተቀር ስለ ዓለም ክፍት ሆኖ ትንፋሾች ስለሚያጠራቅም በመሰረቱ የአይን ተቃራኒ ነው። በዚህ አጋጣሚ ከ10 ዓመት በፊት አንድ ጋዜጠኛ ስለ ሴቶቹ ውበት ትጽፋለህና እስቲ የምታደንቀውን ንገረኝ ብሎ ጠይቆኝ ነበር። እኔም የጥያቄ ምልክት የምትመስል ጆሮ ማየት ደስ ይለኛል የሚል አስተያየት እንደ ዘበት እንደሰጠሁት ትዝ ይለኛል። አሁን ሳስበው ለካ ያኔ እንደ ሰዓሊ ለመሆን አስቤ ነው እላለሁ። ያኔ አፈጣጠሩን አይነት ትልቅ የትልቅ ትልቅ ትንሽ የትንሽ ትንሽ ልጥፍ ያለ ቀረፋፋ ለጉትቻ የተመቸ እያለ ነጻጸር ጥያቄ ምልክት የምትመስለዋን መርጬ ነበር። ወሬ ለመሰብሰብና አጠራቅሞ ባለቤቱ እንዳይሰማ ለመከልከል አይነተኛው አካል መሆኑን ባልዘነጋውም እንዲህ እንደ ዛሬው አላጤንኩትም ነበር። እውነትም ጆሮ ለባለቤቱ ባዳ ነው። ለእኔ አልገባ የሚለኝ ነገር ለምሳሌ ምቀኝነት ካልሆነ በስተቀር ደግ አሳቢ ወይም በጎ አድራጊ ለምን ስለ ደግ ሐሳቡ ወይም በጎ አድራጎቱ እንዳያውቅ ይደረጋል? ለሰው ልጆች መሻሻል የሚጥር ቀና ሰው ከህብረተሰቡ የሚቸረው ማበረታቻ ቃል ለምን ይደበቀዋል? ይህን ጥያቄ ካነሳችሁ ጆሮ በባለቤቱ ላይ አመፀኛ መሆኑን ትረዳላችሁ። እሺ ሁሉንም እርሱት። ባል ስለ ሚስቱና ልጁ፣ ሚስት ስለ ባሏና ልጇ፣ ፖለቲከኛው ስለ ፖለቲካው፣ አስመሳዩ ስለ ማስመሰሉ፣ ጀብደኛው፣ አፍቃሪ ነዋዩ፣ የሐሰት ምሁሩ፣ ከሰው ዘሮች ጥሩም ክፉም ለምን ስለ ራሳቸው አይረዱም? ለምን ስለ ራሳቸው አያውቁም? የዚህ ሚስጥሩ ቀላል። ጠቢቡ ሰለሞን የቅናት ጆሮ ሁሉንም ይለቅማል ይበል እንጂ ጆሮስ የለቃቀመው ሁሉ አፈር እስኪበላው አጠራቅሞ ሲያበቃ ለአንጎል እንዳያስተላልፍ የሚደረግ ባለቤቱ ላይ ሳይቸግረው የተንጠለጠለ ባዕድ አካል ነው። ሰርጉንና ለቅሶውን ደስታውንና ሴራውን ጥንካሬና ድክመቱን ሌላው እንደሰማው ባለበት ይቆይ እያለ ከፈጣሪ በተመደበለት ሙያው አገልግል የተባለውን ጌታውን ወይም ባለቤቱን እየደለለ ይኖራል።
ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music. ለእውነት እንናገር ከተባለ በስሜት ሕዋስነት ባይመደብም ባለቤቱን ቅን ሆኖ የሚያገለግል ሆድ ነው። ሆድ ዕድሜ ልኩን ምግብ እየፈጨ ሲኖር በፈንጠዝያም ሆነ በብሶት ለባለቤቱ ባዳ ሆኖ አያውቅም። ሆድ ያባውን ብቅል ያወጣዋል ሲባል እንኳን ባለቤቱ እንዳይዋረድ ይደብቅለታል እንጂ እንደ ጆሮ አይደብቅበትም ማለት ነው። ሆድ ሲጠገብና ጉች ሲል ሁሉ የዋህ መሆኑ ያስታውቃል። ሰዎች ያዝኑለታል እንጂ እንደ ጆሮ ተፈርቶ ሲጠላና ሲታማ አይኖርም። ሆድ ሲያውቅ ዶሮ ማታ በሚለው አነጋገርም የኮሶ መድኃኒት ለሚጠጣው ሰው ምላስ አይዞ እያለች ስትዋሽ እቅጩን ይናገራል ማለት ነው። ሆድ ከጆሮ የሚለይባቸው ሌሎች ነገሮችም አሉ። ለምሳሌ ብሶተኛው ተውች ያለው ሆዴ ሲለው ክፉ ቀን እስኪያልፍ ድረስ ምስጢር ጠባቂ ያደርገዋል እንጂ እንደ ባዕድ አሳልፎ አይሰጠውም። በሌላ መንገድ ሆድ ከሀገር ይሰፋልም ይባላል። የሰውን ልጅ ገመና ኮስተር ብሎ በክብር ለመያዝ የሚያስችል መሆኑን ለማረጋገጥ ደግሞ ሆድ እንዳሳዩት ነው የሚለውን አነጋገር ማየት ይበቃል። ራሱ ምግብ ፈላጊ ሆኖ ባለቤቱን ከሆዳምነት ለማዳን ይጥራል እንጂ እንደ ጆሮ ክፍት ሆኖ በሚስጥር ባለቤቱን ቆልፎ ሲያሳማ አይኖርም። ሌላው ቢቀር በረሃብና በፍርሃት ጊዜ ያልተለመደ ድምፅ በማሰማት ወይም በመረበሽ አንዳች የሚያነቃ ምልክት ያስተላልፋል። ጆሮ ለባለቤቱ ባዳ ሆኖ በአንድ ቤተሰብ ላይ የደረሰውን አስገራሚ ነገር ዛሬ በሕይወት ከሌለው 10 አለቃ ፖሊስ ጓደኛዬ እንደሰማሁት ላጫውታችሁ። ሰውዬ በጎዴ ጠረፍ ከተማ ላይ ግዳጅ ላይ ሆኖ በሶማሊያ ወታደሮች ተማርኮ ይወሰዳል። እዚያ ከ11 ዓመት በላይ ቆይቶ ምንም አይነት የደብዳቤ ወይም ሌላ ግንኙነት ከሀገሩ ሰዎች ጋር ሳያደርግ በሁለቱ ሀገሮች መካከል በተደረገው ስምምነት የእስረኞች ልውውጥ ተደርጎ አዲስ አበባ ይመጣል። አገር ጤና ነው ብሎ ወደ ቤተሰቦቹ እናቱና እህቶቹ ወዳሉበት ሲሄድ መንገድ ላይ የሚያውቃቸውን ሰዎች ያገኛል። አማን ነህ? አማን። እናቴ ደህና ናት? ደህና። እህቶችስ? ደህና። ሁሉም ሰላም ነው? አዎ ሰላም ነው፣ ደህና ነው። በተለመደው የሀበሻ ባህላችን ሰው ሞቶ በጠና ታሟል እንደሚባለው ሁሉንም ሲጠይቅ ደህና የሚል መልስ እየሰማ መንገዱን ይቀጥላል። አገር አማን ነው የተባለው ሰውዬ ቤተሰቦቹን በአማን አገኛቸዋለሁ እያለ መንገዱን ይቀጥላል። ተስካር ሙት ዓመት ሁሉ ሲዘከሩ ቆይተዋል። ለቤት ሲደርስ የደረሰውን ድንጋጤ ራሱ ባንደበቱ አጫውቶኛል። ከመቃብር የመጣ እስኪመስላቸው ድረስ እህቶቹ እግራቸው ወደ መራቸው ሲሮጡ በእግር በፈረስ ተፈልገው ከአደጋ ሲተርፉ እናቱ ለብዙ ወራት የድንጋጤ ወይም ሾክ ህመምተኛ ሆነው ቆይተዋል። ጆሮ ለባለቤቱ እውነትም ባዳ ነው። ሁሉ አውርቶ የጨረሰውን የወዳጄን 10 አለቃ ታፈሰ ጆሮ አልሰማውም። ቢሰማ ኖሮ ለዚያ ለዕለቱ ትርምስምስ አንዳች ዘዴ ሊፈልግለት ይችል ነበር። የታህሳስ መፈንቅለ መንግሥት ሙከራ ጊዜ ቀዳማዊ ኃይለ ሥላሴ ብራዚል ሆነው ሲነገራቸው የክህደቱ አንኳር ግብረ አበሮች ስም ተደብቋቸው ነበር። የክብረ ዘበኛ ሰራዊት እንደተነሰሰው ነበር የሰሙት። አዲስ አበባ ሲገቡ ለመሆኑ ወርቅነህ የት ነበር ሲሉ ጠየቁ ይባላል። ኮሎኔል ወርቅነህ ገበየሁ ዋናው ተዋናይ እንደነበር አላወቁም ነበር። ታዲያ ይህንን እንበል እንጂ አንዳንዴ ጆሮ ለባለቤቱ ባዳ ሲሆን የሚጠቀምበት ጊዜ መኖሩን መዘንጋት የለብንም። አሁን ለምሳሌ አንድ አባት ጥሩ አድርጌ አሳድጌያለሁ ብሎ ባይመካም ልጄ ነው የሚለው ልጁ በብዙ ሱስ ተበክሎ ከአደጋው የማይመለስበት ደረጃ ላይ ከደረሰ በኋላ ሳይነገረው ቢቀር ወቅቱ ካለፈ በኋላ ጆሮ ባለውለታው እንጂ ጠላቱ ሊሆን አይችልም። ሚስቴ ባሏን ድብቅ በደል ሳትሰማ ትዳሯን ላፍርስ ሳትል ልጆቿን በጤናና በሰላም ብታሳድግ እናም ለጥሩ ሰብዕና ቢበቁ ወይም አንድ ሰው በጥሩ ዜጋነቱ አስተዋጽኦና ስኬቱ ሂደት ላይ በምቀኝነትና በተንኮል ሲገዘግዙት የነበሩትን ደካሞች ሙከራ ሳያውቅ ተስፋ ባለመቁረጥ ካሰበው ዓላማ ቢደርስ ጆሮ እንዴት ባዳ ሊሆን ይችላል? ይህን ሲያስቡት አንዳንዴ ጆሮ ያልታወቀለት የአምላክ ምርቃት ነው። ብሌሲንግ ኢን ዲስጋይዝ። ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music.